ከምርጫ ጣቢያው ያልተጠበቀ ነገር ተሰምቷል። ይህ ያልተጠበቀ ነገር የተሰማበት የቡርጅ ምርጫ ጣቢያ ነው። የጣቢያው ምርጫ አስፈጻሚዎች በድምፅ መስጫ ወረቀቱ ላይ ምልክት እያደረጉ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ማሸነፋቸው ተገልጿል። ሀዘን ላይ ተነሳው ዛሬ ነው አባቴን የቀበርኩት። ዛሬ ሜይንስትሪም ሚዲያዎች ምርጫውን በተመለከተ አስገራሚ ጉዳዮችን እያሳዩን ይገኛሉ። ጥቂቶቹን ልንገራችሁ። የመጀመሪያው ከ10 በላይ ክርስቲያኖች በምስራቅ አርሲ ውስጥ መገደላቸው እየተነገረ ይገኛል። እሱ ብቻ አይደለም፣ ከ100 ዓመት በላይ ያስቆጠረ ወንጀልን በራሳቸውና በአላህ መካከል መስራታቸው ሳያንሳቸው በእነሱና በጌታቸው መሃል ያለን የሐያ ሂጃብ በጣጥሰው መጣላቸው ሳይበቃቸው አደባባይ ላይ ወጥተው ወንጀል የሚሰሩ ብሮ ላይክ እኔ ይሄንን አላነበም። ይሄ ሄድላይኑን ከላይ ያለውን ሄድላይን የደፈረ ያንብበው። ለማንኛውም ግን ትናንትና ወአለይኩም ወራህመቱላሂ ወበረካቱ የአላህ ቸርነት ሰላም ፍቅር ጤና በያላችሁ በዳን በሉ ቦላችሁም ለምሳሌ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን እየቀርብ ያለው እና ዛምዶችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮች ነች ቻናል ቆሞች ሁላችን ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መሰተይ ለምቀጣ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። ትናንትና ሀገራችን ምርጫ ተደርጎ ነበር። ምርጫውን አስመልክቶ አዳዲስ ነገሮችን እየሰማን እንገኛለን። በጣም የሚያስቁ ነገሮችን እያየን ነበር። ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመጡ ሰዎችን ታዝበናልና ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና ሀዘን ላይ ተነሳው ዛሬ ነው አባቴን የቀበርኩት። እንዴ ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። አንድ ድምጽ ዋጋ አላት። ዛሬ ሜይንስትሪም ሚዲያዎች ምርጫውን በተመለከተ አስገራሚ ጉዳዮችን እያሳዩን ይገኛሉ። ጥቂቶቹን ልንገራችሁ። የመጀመሪያው ኢቢሲ ነው። የመቱ ከተማ ነዋሪዋ መምህርት ኮኬት ተመስገን ልጇን ከወለደች ከ2 ሰዓት በኋላ ድምፅ ሰጥታለች። የልጇንም ስም ፊለኖ ብለዋለች። ፊለኖ የአፋን ኦሮሞ ስም ሲሆን ትርጉሙም ምርጫ ማለት ነው በማለት ዘግቧል። በምጥ ስሜት ውስጥ ሆነው በአምቡላንስ ምርጫ ጣቢያ በመገኘት ድምፃቸውን ስለሰጡት የከሚሴዋ እናት ጽናትም አሳይተውናል። ፋና በበኩሉ ዘንድሮ ለመጀመሪያ ጊዜ መምረጥ የቻሉትን የደብረ ሲናዋን አካል ጉዳተኛ አስተዋውቆናል። ከዚህም ባለፈ ቤተሰቡ የ10 ዓመት ታዳጊ ልጅ በሞት በማጣታቸው ትልቅ ሀዘን ላይ ቢሆኑም ከምንም በላይ ሀገር ትበልጣለች በሚል ጽኑ አቋም ወደ ምርጫ ጣቢያ አምርተው ድምፃቸውን የሰጡትን ቤተሰብ አስቃኝቶናል። ይህ በጥቂቱ ሲሆን እናንተ የተመለከታችሁት አስገራሚ የምርጫ አጋጣሚን ኮሜንት ላይ አጋሩኝ። መልካም ጊዜ። ምርጫውን ለማካሄድ እንግዲህ ሬሳ ቤት አስቀምጠው እየመጡ ነበረ። እንደዚሁም ደግሞ ምጥ ላይ ሆና መታ የመረጠች ሴት አለች። ታሞ መጥቶ ተሽሎታል ምናምን የተለያዩ ነገሮች እየሰማን ነበር። ትንሽ የሚያስቅ ነገር ነበረው። ኒቃብና እንግዲህ ምርጫ ኒቃቢስቷ እህታችን ምርጫ አስፈጻሚ ሆናለች። እንዳያችኋት እንግዲህ መልስ እስኪሰጡ ጥያቄ አለን ይላሉ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች። እንዳያችኋት እንግዲህ ኒቃቧን ለብሳ የምርጫ ቦርድ አስፈጻሚ ሆና እንግዲህ መራጮችን እያስተናገደች ነው የምትገኘው። እንግዲህ ምርጫ ቦርድ ይህንን ሰብአዊ መብቷን አክብሮላታል፣ ነፃነቷን ጠብቆላታል። ኢትዮጵያዊነት ማለት ነው። ትምህርት የሚማሩ እህቶቻችንም ኒቃብ ሊፈቀድላቸው ይገባል። በኒቃባቸው ምክንያት ከትምህርት ገበታ ሊሰናከሉ አይገባምና አንዱ ይሄ ማሳያ ነው። የኒቃብ ጉዳይ እንግዲህ የምንደራደርበት ጉዳይ አይደለም። በየክልል ከተማው በየትምህርት ቤቱ የኒቃብ ጉዳይ በደንብ ትኩረት ተሰጥቶት ፍትህ እስከሚያገኝ ድረስ እንታገላለን። ሁላችንም ሙስሊሞች በዚህ ጉዳይ ላይ ልንደራደርበት አይገባም። የሚመለከተው አካልም መፍትሄ ሊሰጠን ይገባል። ምርጫ በሀገራችን ውስጥ አብዛኛው ቦታ ተካሂዷል። አንድ ቦታ ላይ ደግሞ ተጭበርብሯል ተብሏል። ከምርጫ ጣቢያው ያልተጠበቀ ነገር ተሰምቷል። ይህ ያልተጠበቀ ነገር የተሰማበት የቡርጅ ምርጫ ጣቢያ ነው። የጣቢያው ምርጫ አስፈጻሚዎች በድምፅ መስጫ ወረቀቱ ላይ ምልክት እያደረጉ ስለተገኙ ምርጫው በአካባቢው ላይ እንዲሰረዝ ተደርጓል። ይህንን ያደረጉትም ይጠየቃሉ ሲሉ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ መላቱ ወርቅ ኃይሉ ገልጸዋል። 7ኛው ሀገር አቀፍ ምርጫ በትናንትናው ዕለት እስከ ሌሊቱ 7 ሰዓት ድረስ መካሄዱም ታውቋል። በቻናሉ ላይ ቀጣይ የሚወጡት መረጃዎች ለማግኘት የፕላስ ምልክቷን እየተጫናችሁ ቤተሰቡ ነው። አመሰግናለሁ።
እንግዲህ ያው የተጭበረበረበትን ቦታ ተመልክታችኋል። አብዛኛው ቦታ ግን ምንም አይነት የመጭበርበር ሁኔታ እንደሌለ ነው እየተዘገበ ያለው። ነገር ግን በበሻሻ ማለትም ዶክተር አብይ አህመድ ሄዶ ምርጫውን ያከናወነበት ጅማ ላይ የተወለደበት ሀገር ላይ ግን ውጤት ታውቋል ተብሏል። ውጤቱ እናያለን። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ማሸነፋቸው ተገልጿል። በበሻሻ የምርጫ ጣቢያ የድምፅ ቆጠራ ውጤት 1498 በሆነ አብላጫ ድምፅ ጠቅላይ ሚኒስትር አብይ አህመድ ማሸነፋቸው ተሰምቷል። ድምፅ ከሰጡት 1542 ሰዎች ውስጥም 1498ቱ ጠቅላይ ሚኒስትሩ የመረጡ ሲሆን ቀሪዎቹ 44ቶቹ ደግሞ ድምፃቸው ለሌላ ተወዳዳሪ መስጠታቸው ዲደብሊው አስታውቋል። እናንተስ በዚህ ጉዳይ የምትላላችሁ ሀሳባችሁን አጋሩ። ለተጨማሪ ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ። ያው እንደምታውቁት ሰዎች ምርጫ ትናንት ተጠናቋልና ውጤቱ መች ነው የሚወጣው እንዴትስ ነው የሚወጣው የሚለው ነገር ጥያቄ ለፈጠረባችሁ ሰዎች ሂደቱ ልንገራችሁ። የተረጋገጠው የመጨረሻው ውጤት ከግንቦት 27 ቀን እስከ ሰኔ 2 2018 ዓ.ም ድረስ ይወጣል። ሁሉም ተደምሮ ማለት ነው። ነገር ግን አጠቃላይ ውጤቱ ከመታወቁ በፊት ከዛሬ ማለትም ማክሰኞ ግንቦት 25 ጀምሮ በየምርጫ ጣቢያው ይለጠፋል ውጤቱ ማለት ነው። የወጣው ሰው በየዛ ምርጫ ጣቢያው እየሄዳችሁ ማን አሸነፈ ማለት ትችላላችሁ በእናንተ ምርጫ ጣቢያ። የክልሎች ደግሞ ከግንቦት 25 እስከ 29 ባለው ቀን ውስጥ በየምርጫ ክልሎች ውስጥ በየምርጫ ክልል ያሸነፈው ማየት ይችላል። ስለዚህ አሸናፊውን እስከ ሰኔ 2 ድረስ ታውቃላችሁ ማለት ነው። አጠቃላይ የሁሉም ተደምሮ ሁሉም አጠቃላይ የምርጫው ውጤት ማለት ነው። ማን ይመረጣል በሚለው ጉዳይ ላይ እስቲ እናንተ ሐሳባችሁን ስጡ። በሻሻ ላይ እንግዲህ ዶክተር አብይ አህመድ የተወለደበት የወልደት ሀገሩ እናት አባቱ የሚኖሩበት ሀገር ነበር። እሱም እዛው ሀገር ላይ ሄዶ ምርጫውን ተሳትፎ ነበርና እዛ አካባቢ ላይ ብዙ ነገሮችን ሰርቷል። የራሱ ሀገር እንደመሆኑ የመወለጃው የእናት አባቱ ሀገር እንደመሆኑ መጠን ማለት ነውና የምርጫው ሁኔታ እንግዲህ ይሄንን ይመስላል። የሌሎች ቦታዎች ውጤት ግን አልታወቀም። እስቲ በምርጫው ጉዳይ ላይ እናንተ ምን ሐሳብ አላችሁ? እንግዲህ ሐሳባችሁን ኮሜንት ላይ አስቀምጡላችሁ። ሰሞኑን አንዷ ሴት ሂጃብን ሳለብስ ነገር ግን ውስጤ ነው ዋናው ኒቃቢስት ራሱ ከኔ በላይ ወንጀል ይሰራ ኒቃቢስቶቹ ራሱ ከኔ በላይ ወንጀል ይሰሩ የለ እንዴ በማለቷ ምክንያት ብዙዎች ተነስተውባታል። እንግዲህ ለሱ ማስተባበያ ስትሰጥ ነበር። አንዲ ጸጉራን እየከፈተች አንዲ ጸጉራን እየሸፈነች ከኔ የተሻላችሁ ስለሆነ ነው ቪዲዮ የሰራችሁብኝም ስትል ነበር። በዚህ ጉዳይ ላይ ኡስታዞቻችን የሚሉትን ነገር እንሰማለን። ወንጀልን በራሳቸውና በአላህ መካከል መስራታቸው ሳያንሳቸው በእነሱና በጌታቸው መሃል ያለን የሐያ ሂጃብ በጣጥሰው መጣላቸው ሳይበቃቸው አደባባይ ላይ ወጥተው ወንጀል የሚሰሩ ሰዎችን ለወንጀል የሚያነሳሱ ሊተውብቱ ይገባቸዋል። ሊፈሩ ሊታቀቡ ይገባቸዋል። በተለይ ባለንበት በሚዲያ በሶሻል ሚዲያ ዘመን ወንጀል እየቀለለ ነው። ሰዎች ወንጀል ሲያዩ መደንገጣቸው እየጠፋ ነው። ትውልድ እየተበላሸ ነው። ሙስሊም ነኝ የሚሉ ሙስሊም ናቸው የሚባሉ ሰዎች ሚዲያ ላይ ወጥተው የተለያዩ ብልግናዎችን ጸያፍ ተግባሮችን በመስራታቸው ምክንያት ኢስላም እየተሰደበ ነው። ሙስሊሞች እየተሸማቀቁ ነው። ነብዩ አለይሂ ሰላቱ ወሰላም ኩሉ ኡመቲ ሙዓፋ ኢላ አልሙጃሂሪን ብለው ኡመቴን ሁሉ አላህ ዓፊያ ያደርገዋል ይቅር ይለዋል። ወንጀልን በይፋ በአደባባይ የሚሰሩ ወንጀልን ግልጽ የሚያወጡ ሲቀሩ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። فاسألوا أهل الذكر إن كنتم لا تعلمون قلباتن سلام بيهون قلباتن لا إيمان بيهون قلباتن لا الله سبحانه وتعالى فكر بينور قلباتن لا إسلامنا فكر بينور أحوالاتن اندزي هون نبروي اندزي تقلالتن النيد نبروي يميلون በማስረጃ አብረን እንመልከት። በመጀመሪያ ሰላሙላህ አለይኩም ወራህመቱላህ። በደንብ ኮፒ ሊንክ እና ሼር ላይክ እንድታረጉልኝ በአክብሮት ጠይቃችኋለሁ። ባረከላሁ ፊኩም። እኔ ፎሎም ሆነ ኮመንት አልፈልግም፣ ግን ኮፒ ሊንክ አድርጉልኝ። ለአንኖ ቪዲዮ ከሰራው ስለቆየሁኝ ሜቢ እይታ ያገኝም ማለት ነው። አንደኛ ደረጃ ምንድነው ይሄን ቪዲዮ ስሰራ ከሷ የተሻልኩኝ ንጹህ ሰው ሆኜ አይደለም። ብዙዎቻችን የሚያለያየን የሲትር ጉዳይ ነው። አላህ Subhanahu Wa Ta'ala ሰትሮልን ደብቆን እኛም ደብቀ ነው እንጂ ያንዳችን ወንጀል ቢከፈት ቢታይ አንዳችን ለአንዱ እንኳን ረድ ሊሰጥ ቀርቶ ሐቂቀተን ቀና ብለን ሰዎች መሃል ምን ይሄድ እንኳን አይደለንም። ግን አንዳንዴ እንደኛ አይነት ጃሂል ሰዎች ጃሂል ሆናችሁ ጃሂልነታችሁን አምናችሁ የማትቀበሉ ድክመቶቻችሁን ፈትዋ የምትሰጡበት ሰዎች አላችሁና ይሄ በጣም ከባድ የሆነ ነው። hatta ትላልቅ ዑለሞች ማለት ነው ቢያንስ 16 ጥያቄዎችን ሲጠየቁ 6ቱ ወይ 3ቱ መልሶ ሌላውን አላሁ አለም ይሉ ነበር። ለምን? ይሄ ዕውቀት የሚፈልግ አይነት ጉዳይ ስለሆነ። በእርግጥ ነው አላህ Subhanahu Wa Ta'ala ልብን ነው የሚመለከተው። ለዚህም ነው يوم لا ينفع مال ولا بنون الا من اتى الله بقلب سليم የተባለው ቁርአን ላይ። ግን እንደዛ ሆኖ ያ ቀልብ ላይ ያለው
አለ የተባለው ኢማን መገለጽ ይፈልጋል። የሚገለጸው ደግሞ በምንድነው? በመልካም አዕማል ሷሊህ በሆነ ስራዎች ናቸው። ታዲያ ረሱላችን አለይሂ ሰላቱ ወሰላም ምን ብሏል? ኢነላህ አሁን እዚህ ጋር ልጅቷ የተናገረችው እውነት ነው፣ ግን የቆረጠችው ነገር ስላለ ያንን ነገር ደግሞ እኛ ሙልተን ለሌላው ትምህርት እንዲሆን ረሱል አለይሂ ሰላቱ ወሰላም ምን ብሏል? ኢነላህ አላህ ሱብሓነሁ ወተዓላ እኮ ላ የንዙሩ አይመለከትም ኢላ ሰዋሪኩም ወደ ፎቶዎቻችሁ፣ ወደ ሱሮቻችሁ፣ ወደ መልካችሁ አይመለከትም፣ ወአምዋሊኩም ወደ ገንዘቦቻችሁም አይመለከትም፣ ወላኪን ነገር ግን የንዙሩ ኢላ ቁሉቢኩም እሱ የሚመለከተው ወደ ልቦቻችሁ ነው። ልባችሁ ላይ ያለውን ኢማን ነው የሚያየው። ታዲያ ኢማናቸው ከታየ በኋላ ደግሞ ምንድነው? አሁን ላይ እንግዲህ እያየን ያለነው ነገር ሶሻል ሚዲያ ላይ በጣም ወንጀል እየተስፋፋ ይገኛል። በጣም እየበዛ ይገኛል። በመታወቅ በገንዘብ ምክንያት እንግዲህ ብዙ ደጋፊ እነዚህ ሙስሊም እህቶቻችን እያገኙ ይገኛሉ። መጥፎን ነገር በማሰራጨት ዚና ወደ ወንዶችን በመጣራት ወደ ዚና ወደ መጥፎ ነገር በመጣራት ዝናን እያገኙ ፌመስነት እያገኙ ገንዘብን እያገኙ ሌሎች ሰዎችም በልበል እያሏቸው በጣም ጀግና ናችሁ ትቻለሽ ከጎንሽ ነን እያሏቸው ይገኛሉ። ታምሪያለሽ ምናምን እያሏቸው ይገኛሉ። እንግዲህ ያው እኛ እዚህ ጋር ሶሻል ሚዲያ ላይ የሚሰሩ ሰዎች መልእክት ስናስተላልፍ አላህን ፍሩ ስንል ለኛ ጥቅም አይደለም ለራሳችሁ ጥቅም ነው። ከተመለሳችሁ ራሳችሁ ናችሁ የምትጠቀሙት፣ ካልተመለሳችሁም እንደዛው ማለት ነው። ሐሊማ አብዱራህማን እንግዲህ በቅርቡ ያለችው ነገር ያው በቅርቡ አሁን ኡምራ አድርጌ ነበር ጅዳ እና በሱ ጉዳይ ላይ ግን ትንሽ የሆነ ማይሆን አስተያየት እየተሰጡ ቅርብ ብሎኛል። ሰይፍዬ ምን ነው መናገር ይችላል አይደል? ሰይፍዬ ያየው ነው ቪዲዮ። አዎ የት ነው ይሄ ጅዳ ነው። ይሄ መዲና ባለው ሀገር ነው። ከዛ መካ ነው ሄድኩት። እኔ ጅዳ ሄድኩት ሰይፍዬ ለእናቴ ኡምራ ለማድረግ ነው እና እዛም በዛው እኔም ሄድኩኝ ራሴም ኡምራ አደረኩ እና ግን ከዛ እንደመጣሁኝ በጣም የማይሆን ያላልኩትን ነገር ሐሊማ ዘፈን አቁማለች። እኔ ዘፈን አላቆምኩም። አሁንም አላህ እስካለው ዘፍናለሁ ከዛ በኋላ እንጂ ማንም ስላለኝ አላቆም። ሰይፉ እውነቱን ነው የምነግርህ እና ብዙ አመታት ግን ኩላንቻ አስበው ነው። አዎ ለኔ የሚያስቡ በቃ አሉኝ እኮ የዛሬ 20 ምናምን አመት ነው አልበም ከወጣ ከዛ ጊዜ ጀምሮ አይደክማቸውም ወይ? ሰይፉ እኔ እንኳን ይደክመኛል። አይ አሁን ወደዛ ጠጋ ስትይ ይሄ ሁለተኛዬ ነው ሰይፉ። አዎ ሁለተኛዬ ነው። ግን በቃ እንደዚህ ስትሄድም እንደዚህ አሁን ለምን መሰለህ እዛ ጋር እኔ ያላልኩትን ሐሊማ ዘፈን አቁማለች ብላለች ብለው አሁን ዘፈን ሳወጣ ደግሞ ብዙ ሰው ተቀየመኝ። እኔ ያላልኩትን ለምን እንደዚህ ያደርጋሉ? ገብቶሃል? እና በቃ ወደ ራሳቸው ቢመለሱ እንደኔ እኔ በቃ በራሴ መንገድ ነው የምሄደው። ሰይፉዬ የተጠራው ቀን ሙዚቃውን አቆማለሁ፣ እስከዛው ድረስ ግን በተሰጠኝ መክሊት እሰራለሁ። አዎ እና በጣም ብዙ ስድቦ ይሄንን ምላ አሁን በጣም ብዙ ሙስሊሞች በጣም ነው የሚወዱኝ። ግን ይሄ የፌስቡክ የቲክቶክ ምናምን እንትኖች አሉ አይደለ? እነሱ ናቸው የሚረብሹት። ገብቶሃል? ይሄን ደግሞ ቢያርፉ እና ረፍት ቢያረጉ። ነጠላ ዜማሽ በልስቲ ነው። አሁን እንደዚህ ደግሞ ለሚያወሩት መታወጭላቸው ነጠላ ዜማ እረፍ ውስጥ አይደክማቸውም እንደ ሰይፉ ግን እንዳይተውት 25 ዓመት ምናምን ከኔ ጋር በመወቃቀስ የሚቀየር ነገር እኮ የለም። ሰይፉ ለምን መሰለህ? አላህ በፈቀደው ነው። በቃ እና አባቴንም እናቴንም ሁሉንም አስቀይሜ ነው ዘፋኝ ሆንኩት። እኔ ፈቅደውልኝ አይደለም ከነሱ ጋር ተጣልቼ ነው። ግን በቃ ማቆም ስላልፈለኩ እንደዛው እንደሆነ ነው የሄዱት እናትና አባቴ። አሁን የሚቀየር ነገር የለም። ገባ? ስለዚህ እኔ ለመቀየር ብዙ ነገር ነው እንትን የሚሉት ምናምን ነገር እኔ ደግሞ አይስማማኝም። እንደዚህ አልሰማም ሲጀምር። እኔ አሁን ለምሳሌ ጫት አቁም ተብዬ ብዙ የቤተሰብ ጫና ነበረብኝ በሰዓቱና እምቀመው እነሱን ለማናደድም ነበር በጊዜው በጣም አቆም ይሉ ነበር። በኋላ ላይ ግን ሲገባኝ አቆምኩኝ። እውነት ነው። እና ልክ ሲገባኝ ሳቆም ግን ለካ እነዚህ ሰዎች ለኔ ጥሩ ሲያስቡ ነበር። በጊዜው እኔ የማስባቸው እንደ መጥፎ ነበር። እሱ ያለው ቀን ግን አለ ለሁሉም ነገር። ያ እስኪመጣ እባካችሁ ታገሱ እያልሽ ይመስላል። ታገሷት። ይሄ ደግሞ መፈራው ለተላዘማ ታገሱ እስቲ። ያንቺ በልስቲ ነው። አዎ ለቲክቶከሮቹና ለዩቲዩበር ረፉ እስቲ። እኔ ደግሞ የምለው ምንድነው ታገሱ እስቲ። ዘፈን አላቆምም ብላ በተደጋጋሚ ስትናገር ነበር። ለኔ ብሎ አይደለም ስትል ነበር። እንደዚሁም ኡምራ መሄዷን አምና ኡምራ አድርጌ ነበር ከኡምራ መልስ የተሰጠው ሐሳብ ደስ አይልም ስትል ነበር። ማንኛውም ሰው ሰውን ሲመክር ለራሱ ብሎ ለሰውየው ብሎ ነው እንጂ ለሌላ ነገር አይደለም። እዚህ ጋራ ኡስታዞቻችንም ሲመክሩ ወይም ሌሎች ሰዎች እንግዲህ ሲመክሩ ዘፈን ተይ፣ ጸጉርሽን አትክፈቺ ሲሉ
ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ አስመልክተን ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አይነት ሴቶች የጀሃነም ሴቶች እንደሆኑ አላህ Subhanahu Wa Ta'ala ማይምራቸው ሴቶች እንደሆኑ ስለነገሩን እኛ የማስተላለፍ ግዴታም ስላለብን ነውና አብዛኛው ጊዜ ያው በእልህ ብዙ ነገር ያደርጋሉ ብዙ መጥፎ ነገር ውስጥም ይገባሉና በአደቡም ሊሆን ይገባል ዳዋ ምን ያደርግላቸው በስድብ መሆን የለበትም አብዛኛው ሰው እንግዲህ አንዳንድ ሰው በንዴት ያው የሚሳደብ ሰው አለ ያ መሆን የለበትም አግባብም አይደለም በአሩሲ የሰማነው ነገር አለ በአሩሲ የተፈጸመውን በደል ሙስሊሞች እናውግዟል ከ10 በላይ ክርስቲያኖች በምስራቅ አርሲ ውስጥ መገደላቸው እየተነገረ ይገኛል እሱ ብቻ አይደለም ከ100 ዓመት በላይ ያስቆጠረ ቤተክርስቲያንም መውደሙ እየተነገረ ይገኛል ኢትዮጵያ ውስጥ ሰዎች በማንነታቸው ሲገደሉም ሆነ ሲሳደዱ አብረን ካላወገዝን ልክ እንደ ጎንደሩ ልክ እንደ መካነ ሰላሙ እንደ ጅጅጋውም እንደ ሞጣውም እንደ ወለጋውም አይነት ክስተቶች ሲፈጠሩ አብረን ካላወገዝን መሰል ሞቶች መሰል ክስተቶች እየበረከቱ ይመጣሉ መሰል ድርጊቶች እምነትን ብሔርን ብቻ ሳይሆን ሀገርንም ጭምር የሚጎዱ አስነዋሪ ድርጊቶች ናቸውና በአስቸኳይ እንዲቆምልን እንጠይቃለን በዚያ ተስማማችሁ በሙሉ በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ አዳርሱት ሰበር በርካታ ኦርቶዶክሳውያን መሞታቸው እየተገለጸ ይገኛል እንግዲህ እጅግ የሚያሳዝን ነው እጅግ አሳዛኝ የተባለ መረጃ አሁን ላይ ወጥቷል በምስራቅ አርሲ ከ13 በላይ ኦርቶዶክሳውያን እምነት ተከታዮች ምዕመናን መገደላቸው እየተገለጸ ይገኛል እንግዲህ በአርሲ ዞን ማለት ነው አሰኮ ወረዳ ትላንትና በተቀሰቀሰው መጠነ ሰፊ ጥቃት ከ13 በላይ ሰዎች ምዕመናን መሞታቸውና እንዲሁም ደግሞ በርካታ መኖሪያ ቤቶች እንግዲህ መቃጠላቸውም ተገልጿል ታዲያ በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትላንት ግንቦት 23 ቀን 2018 ጀምሮ በኦርቶዶክሳውያን እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊ አስተቃቂ ጥቃት ማለት ነው እስካሁን ድረስ የ13 ሰዎች ህይወት ማለፉን ተገልጿል ይህ ነገር እንግዲህ እጅግ አሳዛኝ ክስተት ነው በጣም በርካታ የሚባሉ ኦርቶዶክሳውያን ተከታዮችና እንዲሁም ደግሞ መላው ሀገሪቱ ህዝብ ማለት ነው ያሳዘነ ጉዳይ ሆኗል ለሟች ቤተሰቦች ለመላው የኢትዮጵያ ህዝብ ማለት ነው መጽናናትን እመኛለሁ መልካም ምሽት ሙስሊም ሰው እንዲገደል አይፈልግም ሰው ንጹህ ሰው እንዲጠፋ አይፈልግም ይህንን ነገር እንቃወመዋለን አሩሲ ላይ መገደል የለባቸውም ማንኛውም ንጹህ ሰው መገደል የለበትም ይሄንን አጥብቀን ምንቃወመው ጉዳይ ነው ሙስሊም ማለት እንደዚህ ነው በቃ ሰላማዊ ሰው ነውና ይሄንን ተግባር የፈጸሙ ሰዎች ሙስሊምነትን ወይም እስልምናን አይወክሉም ይሄን ነገር በደንብ ልታውቁት ይገባል ታሰምሩበት ይገባል ይሄንን ዋሲዘን ደግሞ በአክሱም እንደዚሁም በአማራ ክልል የሚገደሉ ሙስሊሞች የሚጨቆኑ ሙስሊሞችን ደግሞ መርሳት የለብንም ለነሱም እናንተ ሙስሊም ያልሆናችሁ ሰዎች ድምጽ ልትሆኗቸው ይገባል ትልቅ በደልና ግፍ እየተካሄደባቸው እየተፈጸመባቸው ስላለ ማለት ነው መቃብር ቦታ እንዳይቀብሩ እንደዚሁም ትምህርት እንዳይማሩ አለባበሳቸው እንዳይለብሱ ሰላት እንዳይሰግዱ እየተደረገ ያለበት ሁኔታ አለ ይሄንንም ነገር ደግሞ እናንተ ልትቃወሙት ይገባል እኛ ሙስሊሞች አሁን አሩሲ ላይ የተደረገውን ነገር እንቃወማለን ጭራሽ ሙስሊሞችን አይወክልም እንዲህ አይነት ተግባር የሚፈጽሙ ሰዎች ለህግ ሊቀርቡ ይገባል ይህንን አጥብቀን እንነግራችኋለን የተፈኩር ሰዓታችን ላይ ደርሰናል በሰውነት ውስጥ ምንም አይነት አንጎልና ደም የሌለው እንስሳ ነው ዛሬ ማስተዋወቃችሁ እናንተ ደግሞ ላይክ ሼር ኮፒ ሊንክ በማድረግ ጀምሩ አሰላሙ አለይኩም ውዶቼ እንዴት ናችሁ ስታርፊሽ ወይም የባህር ኮከብ አሳ እንዳልሆነ ያውቃሉ ስሙ ፊሽ ይባል እንጂ ከአሳ ዝርያ ጋር ምንም የሚያገናኘው ነገር የለም ይህ ፍጡር እጅግ የሚገርም ነው በሰውነቱ ውስጥ ምንም አይነት አንጎል እንዲሁም ደም የለውም በደሙ ፈንታ የባህር ውሃን በሰውነቱ ውስጥ በማዘዋወር ነው በህይወት የሚኖረው ለመሆኑ አይኖቹ የት ያሉ ይመስላችኋል ፊቱ ላይ አይደለም አይኖቹ የሚገኙት በእያንዳንዱ ክንፎቹ እግሮቹ ጫፍ ላይ ነው ምንም እንኳን በግልጽ ማየት ባይችልም ብርሃንና ጨለማን ይለያል ግን ከሁሉም በላይ የሚገርመው አንድ እግሩ ቢቆረጥ በጊዜ ሂደት እንደ አዲስ መልሶ ይበቅላል ይባስ ብሎ የተቆረጠው ራሱን ችሎ ወደ ሌላ ሙሉ አዲስ ስታርፊሽነት ሊቀየርም ይችላል ምግብ ሲበላ ደግሞ ሆዱን በአፉ በኩል ወደ ውጭ አውጥቶ ምግቡን ከውጭ መግቦ ነው ወደ ውስጥ የሚመልሰው በጣም ይገርማል አይደል ለቪዲዮ ላይክ መስጠትና ሰሎ ማድረግ ደግሞ አይረስ በቀጣይ ስለ የትኛው እንስሳ ልስራላችሁ ኮሜንት ላይ አስቀምጡልኝ ሰላም አለይኩም ተአምር አያልቅም እንግዲህ ያው አስገራሚ የሆኑ እንስሳዎችን በየቀኑ ያሳዩአችሁ እገኛለሁ ሱብሃንአላህ እናንተ ደግሞ ማለታችሁን ቀጥሉ ከችግር በኋላ ደስታ አለ የማትገመት ሰው ሁን እነዚህ ትሬንዶች ለሙስሊሞች ደግሞ ጠቃሚ የሆኑ ነገሮችን ይዘውልን እየመጡ ይገኛሉ ዱንያ ላይ የሰው ልብ እንደመስበር ከባድ ነገር የለም በተለይ የምትወዱት ሰው ልብን ሲሆን ምናልባት እናንተ ያን ነገር ስትናገሩ አሊያም የሆነን ተግባር ስታደርጉ ያንን ሰው ያስከፋዋል አሊያም ይሰብረዋል ብላችሁ አይደለም የምታደርጉት
ገና ሳታስቡት ያንን ሰው ታስከፋላችሁ፣ ልቡን ትሰብሩታላችሁ። ልቡ ላይ ጠገን ይሰበራል። አፉታንም ብትጠይቁ አፉ ማድረግ የማይችልበት ደረጃ ላይ ይደርሳል። ንግግራችን ላይ መጠንቀቅ፣ ተግባራችን ላይ እያንዳንዱ እንቅስቃሴያችን ላይ ማንን ያስከፋል፣ ማንን ጎዳለው፣ ማንን ሰብራለው ብሎ መጠንቀቅ የሙስሊም ባህሪ ነው። ወተሕሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም። እናንተ ቀላል ነው፣ እናንተ ተራ ነው ብላችሁ ታስቡታላችሁ፣ አላህ ዘንድ ግን በጣም ከባድ ነው ይላል። ተጠንቀቁ ለሰዎች፣ በሰዎች ልብ ተግባራችሁን፣ ንግግራችሁን ቆጥቡ። የምታደርጉትን እያንዳንዱን ነገር ማንን ያስከፋል፣ ማንን ይሰብራል ብላችሁ ተመልከቱ። ያን ሰው ከሰበራችሁት በኋላ ጸጸቱ አያስቀምጣችሁም። አፉታ ብትጠይቁትም ያ ሰው አፉ የማይልበት ደረጃ ላይ ይደርስና እናንተም ልባችሁ ስብር ይላል። አላህ ያስረዳን፣ አላህ ይመልሳል፣ አላህ ያስደስታችሁ። አዲሱ ትሬንድ የማትገመት ሁን የሚለውን ማለት ነው። ይህ መልእክት የደረሳችሁ የማትገመቱ ሁኑ። ቪዲዮን አቁሙትና ለ5 ጊዜ አስተግፊሩላህ በሉ ከልባችሁ። ከዛ ደግሞ ለምትወዱት ወዳጃችሁ ይህንን መልእክት ሼር አድርጉላቸው። የማትገመቱ ሁኑ። የሚወደን አላህ ሼር አይገባውም እንደ ንግግር ወንድሞቼ፣ አትዘን ይልሃል። ከችግር በኋላ እፎይታለ። እንዴ ብለህ ነው የምታዝነው አላህን ይዘህ? ያ አኺ ሰሉ ዐላ ኸይሪል አናም። እኔም የማልገመት ሰው ሆኛለሁ። በነገራችን ላይ ገጠር ገብቼ ለአረፋ ማለት ነው ለአረፋ ብዬ መኖር ጀምሬያለሁኝ። እና እንግዲህ ያው ማትገመቱ ሰዎች ሁኑ እየተባላችሁ ትገኛላችሁ። መልእክቶቹ ጠቃሚ እንደሆኑ ተስፋ አረጋለሁ። ወደ ውጭ መረጃዎች ደርሰናል። የውጭ መረጃዎች እናያለን። ብሮ ላይክ እኔ ይህንን አላነበም። ይሄ ሄድላይኑን ከላይ ያለውን ሄድላይን የደፈረ ያንብበው። ለማንኛውም ግን ትናንትና እኛ ምርጫ ላይ ቢዚ ሆነን ባለንበት ሰዓት ጋሽ ትራምፕ እና ጋሽ ቢኒ በብሬክአፕ ላይ ነበሩ። ሜሲ ብሬክአፕ ላይ ነበሩ በትላንትናው ዕለት እና ዶናልድ ትራምፕ ቢንያሚን ኔታንያሁ ጋር ደውሎ ሙልጭ አድርጎ እንደሰደበው ነው እየተነገረ ያለው በትላንትናው ዕለት። ይህም ሀፕን ያደረገው እንግዲህ ይህ እብድ የሆነ ሰው አቶ ቢንያም እንግዲህ የሊባኖስ ዋና ከተማ የሆነችን ቤሩትን ለመውረር የቤሩትን ሳውዘርን አካባቢዎችን ለመውረር ማስጠንቀቂያ መስጠቱን ተከትሎ እና የቤሩት ሳውዘርን አካባቢ ያሉ ሰዎች ለቀው እንዲወጡና በሰዓታቶች ውስጥ ወረራውን እንደሚጀምር ማስጠንቀቁን ተከትሎ እንግዲህ ከኢራን በኩል የኢራን ሪቮሉሽነሪ ጋርድ ኻተመል አንቢያ የሚባለው የሄድኳርተር በሰጠው መግለጫ እስራኤልን ለመታደርግ ከሆነ እኛም ደግሞ የእስራኤልን ሳውዘርን አካባቢዎች ላይ ያላችሁ እስራኤላውያን ዜጎች ኢሚዲየትሊ ለቃችሁ እንድትወጡ ይህንን እርምጃ አቶ ቢንያም የሚጀምረው ከሆነ እኛም ደግሞ እስራኤል ላይ ጥቃታችንን እንጀምራለን፣ ምንም ወደኋላ አንልም። ከአሜሪካ ጋር አግሪ ያደረግንበት የተኩስ አቁም ስምምነት ሊባኖስንም የሚያካትት ሆኖ ሳለ በተደጋጋሚ አቶ ቢንያም ይህንን እየጣሱ ሲሆኑ በትዕግስት ይጠብቀን የነበረ ቢሆንም አሁን ግን ጫፍ ላይ ደርሷል። ይህንን የዛቱትን እርምጃ የሚወስዱ ከሆነ ሲስፋየሩን አቁመን ወደ ጥቃት እንገባለን። ያ ብቻ ሳይሆን ከአሜሪካ ጋር የሚደረገውን ድርድር ኢሚዲየትሊ ያቁመናል ብለው ማስጠንቀቃቸውን ተከትሎ እንግዲህ ጋሽ ትራምፕ በዚህ በጣም በከፍተኛ ንዴትና ብስጭት እንዲሁም ድንጋጤ አቶ ቢንያም ጋር ደውለው ነበርና አቶ ቢንያም ጋር ደውለው ምንድነው የሚያጨማልቀ? እኔ ከእስር ቤት እንዳትታሰር ባስመለጥኩ ምንድነው የሚያጨማልቀ? ዝም ብለህ እንደፈለክ አክት የምታደርገው ምንድነው? ይሄ ነገር ኢሚዲየትሊ አቁም። ኤቭሪባዲ ሄትስ ዩ ናው። ሁሉም ዓለም ላይ ሁሉም ሰው ይጠላል። ኤቭሪባዲ ሄትስ እስራኤል። ሁሉም ሰው እስራኤልን ይጠላል። እኔ ነኝ ሴቭ ያደረግኩ። እኔ ሴቭ አድርጌ ሳበቃ ዝም ብለህ እንደልብት ያው ቃሉ ላለመጥረት እንደልብት ወናጭፋለሁ ወይ ብለውታል። ይህንን ተከትሎ እንግዲህ አቶ ቢንያምም ይህንን ጥቃታቸውን ወደኋላ ማለታቸውን ታውቋል ማለት ነው። ጋሽ ትራምፕም እዚህ ጋር የምታዩትን ትዊት አድርገዋል። ተሳድበውና ሙልጭ አድርገው ሰድቦትና ተቆጥተው ሲያበቁ ተመልሰው መጥተው በጣም ጸዳ ያለ ውይይት አድርገናል ከአቶ ቢንያም ጋር ስምምነት ላይ ደርሰናል ብሎ ነው እንግዲህ ትዊት ያደረጉት። በዚህም ጥቃቱ እንደማይፈጸምና እንዲሁም ደግሞ ከኢራን ጋር እየተደረገ ያለው ድርድር እንዳልተቋረጠና መልሶ እንደቀጠለ አናውንስ አድርጓል። ነገር ግን በኢራን በኩል ድርድሩ ስለመቀጠሉ መልሶ አናውንስ አልተደረገም። ለማንኛውም ግን ትናንትና ጋሽ አቶ ቢንያም ጋር ደውለው ሙልጭ አድርገው ተሳድበዋል ማለት ነው። ስለ ፊሊስጤማውያን ህፃናት በማውራቴ በእስራኤል ላይ የሚመጣብኝ ማንኛውም ነገር ለመቀበል ዝግጁ ነኝ። እኔ አሁን የሚያሳስበኝ የፓለስታይን ህፃናት ጉዳይ እንጂ የእስራኤል ጉዳይ አይደለም ሲል ነበረ ታዋቂው የእንግሊዝ የፊልም አክተር ቶሚ ሃርዲ ከሰሞኑ የተናገረው ነው። እንደሚታወቀው ማለት ነው አትሌቶች ወይም ደግሞ እንደሱ ፊልም ሰሪዎችና ሙዚቀኞች ለፓለስታይን በሚናገሩበት ወቅት ከተለያዩ ሙያ ስራዎቻቸው ማለት ነው እንዲወጡ ይደረጋል። እናም ቶሚ ሃርዲ ይህንን ስለሚያውቅ ማለት ነው እኔ ለፓለስታይን ህፃናት በማሰቤና በማውራቴ በእስራኤል ላይ ለሚመጣብኝ ነገር ካሁን በኋላ አልጨነቅም ሲል ነበር እንግዲህ ለፓለስታይን ያለውን ድጋፍ እንደዚህ በግልጽ ያወጣው ማለት ነው። ቶሚ ሃርዲ እንግዲህ በእንግሊዝ በጣም ታዋቂ የሆነና የተለያዩ ሽልማቶችን
የብሪቲሽ ኢንዲፔንደንት ፊልም 2 ጊዜ ያሸነፈ እንደዚሁም ደግሞ በኦስካር በታላቁ ኦስካር የፊልም ፌስቲቫል ላይ ደግሞ ማለት ነው እጩ እስከ መሆን የደረሰ ታዋቂ የፊልም አክተር ነው። አሁን ላይ እንዳልኳችሁ ለሙያ ሊጨነቅም በማለቱ ማለት ነው አንዳንድ መረጃዎች እንደሚያሳዩት ከሆነ የእንግሊዝ ሚዲያዎች ሞብላንድ በሚባለው ተከታታይ የእንግሊዝ ፊልም ላይ እሱና ሌላ አንድ እንደሱ ለፓለስታይን ድምጽ የሆነ ሴት ወይም ደግሞ ተዋናይት ማለት ነው እንደተሰረዙ እየተነገረ ይገኛል ማለት ነው። ቶሚ ሃርዲ እንግዲህ ካሁን ላይ ይህ ንግግሩ ብዙዎች እያደነቁት ይገኛሉ ማለት ነው። በዚህ ልክ ነው ለሰባይነት መቆም ስራን እስከ ማጣት አሁን ላይ ብዙዎች እየተቀባበሉት ይገኛሉ። ለተመሳሳይ መረጃ እናንተ ፕላስ ምልክቷን መጫናችሁን አትርሱ። በፈረንሳይ ምን ተፈጠረ? ፓሪስ ሰንት ጀርማ የአውሮፓ ቻምፒየንስ ሊግ ዋንጫን ማሸነፉን ተከትሎ በፈረንሳይ ዋና ከተማ ፓሪስ እና በተለያዩ ከተሞች በደጋፊዎችና በፖሊስ መካከል ከባድ ግጭት ተቀስቅሷል ሲል ቢቢሲ ዘግቧል። በተፈጠረው ሁከት የ57 ፖሊሶችን ጨምሮ 219 ሰዎች የቆሰሉ ሲሆን የ8ቱ ሁኔታ አስጊ መሆኑ ተገልጿል። በተጨማሪም አንድ የ24 ዓመት ወጣት መሞቱ ታውቋል። የሀገሪቱ የውስጥ ጉዳይ ሚኒስተር ሎሬን ኑኔዝ እንዳረጋገጡት ሁከቱን ተከትሎ 780 ሰዎች በቁጥጥር ስር የዋሉ ሲሆን ከእነዚህም ውስጥ ከ450 በላይ የሚሆኑት ጊዜያዊ ማቆያ ማረሚያ ቤት ይገኛሉ። የፈረንሳይ መንግስት የፒኤስጂ የአውሮፓ ቻምፒየንስ ሊግን ማሸነፉን ተከትሎ ደጋፊዎች ድሉን ለማክበር ጎዳናዎች ላይ በዛሬው ዕለት ይወጣሉ። ለዛም ጥበቃ 6000 ፖሊሶችን ያሰማራ ሲሆን ህዝባዊ ስርዓትን ለማስከበር ጥብቅ እርምጃ እንደሚወስድም አስታውቋል። እነሆ የዛሬ ቪዲዮ ይመስል ነበር። ሳይነበርኩኝ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላሽ ሻም ዳሽር አድርጉ። አላህ ቢጀን ታገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።